ዲና ቤት ማነው? ዲና ቤት ሰላም ወንድማችን እዚህ ተጠቁመን ነበር። አሁን እኔ የደወልኩላችሁ። ደስ ይላል አለ እንዴ? አዎ ቤት አለ። ጥን ያለው ቤቲ ነግቢ ዲ አሞሻል አትጫሉሽ ነበር። ግቢ ቶሎ በይ ግቢ። የልጁ ቤተሰቦች ናቸው እኮ። የምን ልጅ የምን ቤተሰብ? ቋንት ያምሻል እንዴ? ባለፈውም አትውጪ ተብለሽ ዳዲን አስቆጣሽኝ። ጓደኛ ተማሪ ምናምን ትያለሽ። ያምሻል? ምንም ታውሪው። ኧረ እባክሽ ገብቶኛል። እኔ እህት እንደ ባለፈው ከዳዲ ጋር ተጠይኝ ከሆነ እኔ አልፈልግም። በይ አንቺ መሆን ቀጥ ብለሽ ግቢ እሺ። ጨርሶ እስኪቻላት ድረስ እናንተን ባታገኘው ጥሩ ነው። በሩ ሂዱ አሁን። ኧረ እኛ የጠፋ ወንድማችንን ፍለጋ ነው የመጣነው። የምን ወንድም? ያማሃል እንዴ አባት? እዚህ ቤት ወንድም የሚባል ነገር የለም። እርግጥ ትንሽ ከቆያችሁ ዳዲ ይመጣል። እሱን ታገኙታላችሁ። ቢሆን አንቺ ግቢ። ለቀቂ ምን እየሆንሽ ነው? ቆይ እዚህ ቤት እየተደረገ ያለው ነገር ምንድን ነው? ብለሽ ሰው ፊት እብድ አደረግሽ? በጣም ይቅርታ። ልጁ እኮ ምንም ነገር እንዲታወቅበት ስላልፈለገ ነው። አረ እሱ እንዳይቀየም ብለሽ ነው እኔን በሰው ፊት ያዋረድሽ። ትሰሚኛለሽ? አይመለከተኝም። እደውልላችኋለሁ። ወይ በእናትሽ የሰው ስሜት ተረጂ እስኪ ያለ እንዴ? እኔ ምን ቤት ነኝና ነው የሰው ስሜት የምረዳው? ስሞትልሽ በእናትሽ። አያገባኝም። ስንት ብር እንዳስመለጥሽኝ ታውቂያለሽ? የምን ብር? የወረታውን ነው። እሺ ስንት ነው? እኔ እከፍልሻለሁ። 10,000 ብር። አረ አልቀረብሽም። 10,000 ብር 2,000 ብር አለኝ። ከፈለግሽ እሱን ሰጥሻለሁ። ካልፈለግሽ ደግሞ ከአጎት ጋር ታወራላችሁ። ምን ትመስላለች? ውስጧ ነው እንጂ እኮ ሆዷ ባዶ ነው። እንዳትቀየማት እሺ። እኔ የምልህ ግን እዚህ ቤት የሆነ ነገር አልሸተተም? ጣዕሙ አልታወቀኝም እንጂ የሆነ ነገር ይሸተታል። ስለዚህ ጣዕሙን ተከትለን የሆነ ነገር መለየት ያለብን ይመስላል። ያሰብከው ነገር አለ እንዴ? ሁለት ሀሳብ አለኝ። እርግጠኛ ነኝ አንዱ ይሰራል። እሺ ምን እንሞክር? አመሰግናለሁ። ግን ትወና ምናምን ተመረሻል እንዴ? ማለትማ ያን ሁሉ ማለቴ በዛች ፍጥነት ያን ሁሉ ጸባይሽም ሁሉ ነገርሽ ተቀያየረብኝ ብዬ ነው። አረ ድንገት ነው። ግን ለምን እንደዛ የደነገጥከው? ወይስ ቤተሰቦች አልነበሩ? እሱማ ነበሩ እንዴ? ነበሩ ማለት ታዲያ ለምንድን ነው እንደዛ የሆንከው? ወይስ ያለህበትን ሁኔታ አይተው እንዳይጨነቁ ፈርተህ ነው? እንደዛ ነገር። ፈገግታ ግን ሌላ ነገር ነው የሚመስለው። ሄሎ ቤትሻ ይስማው። ለሰው የከበደ ለእግዚአብሔር ይቀላል። እነ ማይኮ እንገናኛለን ብለዋል። አንቀውጠውም እንዴ? መጠርጠሩስ አላጎቴ። ዛሬ አልቀወጥነው መቼ ልንቀውጠው ነው? እኔ አላምንም ቤቲሻ። ፋዙካው ገንዘብ ላከ እንዳትይ። ሲስቱ ብትሆን የሰማችሽ? አባቴ ገንዘብ ማብረት ነው እንዴ ስራ ነበር የምትልሽ? ይልቅ ገንዘብ የምናገኝበትን መንገድ እየፈለግን ነው። አቡ ይቅናሽ ቤትሻ። ቀንቶናል ወገን።
ውጪ እስቲ ከስልኬ። ሄሎ ሰላም እንዴት ነሽ? እናንተ ግን አይደብራችሁም እንዴ? ምን አጠፋን? ልጁን ካሳየኋችሁ በኋላ ገንዘቡን ላሽ ልትሉኝ ነበር? አረ በጭራሽ! እንዴት እንደዚህ ልታስብ ይቻልሽ? እኛ እኮ ወንድማችን ናፍቆን የመጣ ነው ነበር። እባክህ ሞኝ እንፈልግ። ለማንኛውም ልጁ ጓደኛዬ ቤት ነበር፣ ቀረባችሁ። በምን ልናምንሽ እንችላለን? እኔ ፎቶ ልክላችኋለሁ፣ እናንተ ደግሞ ቀልዱን ትከፍላላችሁ። ልጁን በአካል ስታገኙት ሙሉን ትሰጡኛላችሁ። በደስታ አሁን ገንዘቡን አስገባልሻለሁ። ብቻ ልጁን ፎቶውን አንሺና ላኪልኝ። እሺ። ይገርማል። ጭራሽ ሶፋ ላይ ተቀምጦ ነው የተነሳው። አረ እቺ ቀልደኛ አካውንት ምላከችልህ። በለፍጣን ሁለተኛውን አማራጭ መጠቀም አለብን። ወይኔ ቤቲ፣ እነዚህ የማይረቡ ሸውዶሽ እኮ ምንም ቁም ነገር ያለመስራቱ የሚገርመኝ እንዳይቆጨኝ። እኔ እኮ ግርም የሚለኝ ገንዘቡ ከመጠጥና ከጭፈራ ውጪ ሌላ ምንም ጥቅም ያለ መስጠቱ ነው። እንኳን እሰይ ምንም እንኳን ጥቅም አልሰራው። ለቁም ነገረኛነቱ አንቺ ትበቂያለሽ። እሺ እንዴት አመሸ? ደህና ነሽ ጋሼ? አንተ ደግሞ ጋሼ አትበለኝ፣ ታሼ በለኝ። እንዴት ዋልክ አጎት? እንዴት ዋልሽ መክሊቴ? አሬ ዛሬውስ ይለያል። ምን ጉድ ነው እንዴ? አንድም የሚጨቃጨቅ ሰው ጠፋ እኮ። ሰው ሁሉ ዝም። ኧረ የአዲስ አበባ ህዝብ ይሄ ኑሮ ውድነት አፉን ለጉሞ ይዞት የለ እንዴ? እንዴ አንድም የሚጨቃጨቅ ሰው ጠፍቶ እንዴ? በዝምታ እኮ ነው የዋልኩት። ያቺ እንግዲህ ልጅስ አሁን መጣው ብላ ወጣች አጎት። ኧረ ተይ መክሊቴ ግን ኧረ ተይ ስለሷ ልጅ እድሜ ልክሽን አትሸፍኝ። እኔ አቃት የለ እንዴ? አሁን መጣው ብላ ወጣች ብለሽ ጠዋት አንቺ ለቁርስ ሽንኩርት ስትከትፊ አይደል እንዴ የምትመጣው? እንዴት አደራችሁ ብላ ትመጣለች ከቤተ ክርስቲያን እንደመጣ ሰው። አሁን እኔ የዚች ልጅ ነገር ምርር አለኝ። እኔ እውነት እንደው አንዳንድ ልጅ ከመውለድ ማስወረድ በምን ቅጡ አሉት እየብርጣሉ። ይኸውልሽ በቀል
ከዛሬ ጀምሮ እዚች ደጃፍ ላይ አምሽታ ወይም አድራ ከመጣች ውርድ ከራሷ እግሯን ቀልጥሜ ዶሮ ጠባቂ ነው ማረጋት። በቃ አትደንግጥ። አጎትም ይሄው እንደምታየው ማታ ያወራውን ጠዋት ይረሳዋል። እሷም እንደሆነች ከቀን ወደ ቀን ምንም ለውጥ የላት። መክሊት እርግጠኛ ነሽ ግን? አዎ ልማዳቸው ነው። አጎት እራት ሳትበላ እንዳተኛ አረ